ቅዱስ ዳዊት ምንድን ነው ያለ? እግዚአብሔር ቸር እንደሆነ ምን በሉት ነው ያለ? አቤት ቅመሱት ነው። እንጀራን በማየት መጥገብ አይቻልም። እግዚአብሔር የሚቀመስ ነው፣ የምንመስለው ነው። ክርስቶስን መስለው የሚቀምሱት እንጂ አይተው የሚያደንቁት ብቻ አይደለም፣ የሚመስሉት ነው። ሰምተው አኮ በአጽምዖቱ ዘትጸድቁ፣ ሰምታችሁ የምትድኑ አይደላችሁም፣ አላ በገቢሮቱ በመስራታችሁ ነው አላቸው ቅዱስ ጳውሎስ የሮሜ ሰዎችን ሲያስጠነቅቃቸው። ስለዚህ አንድ ሰው ስለ እንጀራ ቢማር ሆዱ ሊሞላ አይችልም። ክርስቶስ የሕይወት እንጀራ እንደሆነ እያመነ ክርስቶስን በተግባር የማይበላው የማይጠጣው የማይዋሃደው ሰው ክርስቶስን ሊጠግብ አይችልም። ስለ ብርሃን የሚሰማ ሰው አንድ ሰው ጨለማ ቤት ውስጥ ዘግተን ስለ ብርሃን ብናስተምረው ብሩህ ሊሆንለት አይችልም። ቤቱ ስናወጣው ነው የሚበራ። አንድ ሰው ወደ ክርስቶስ ከስጋ ፈቃዱ ከክፋቱ ሲወጣ በክርስቶስ ብርሃን ውስጥ መዋኘት ይጀምራል እንጂ ስለ ክርስቶስ በመስማት ብቻ ብሩህ ሊሆን አይችልም። እና ተግባርን የሚጠይቅ ነው። እችኛዋ ጽድቅ የምትባለው ክርስቶስ የሰጠን ጽድቅ። አሁን ምን ሰዎች የሚቀላቀልባቸው ነው። አረ ወንድሜ እኔ ጽድቅ ላቆም አልችልም፣ በምን አቅሜ? ጌታዬ ኢየሱስ ነው ጽድቄ ይላል። እኛም የራሳችን ጽድቅ አለን አላለም። ጉዳዩ ያለመረዳት ጉዳይ ነው። እግዚአብሔር የሰጠንን ጽድቅ ምን ልናደርገው ይገባል ነው? ልንገልጠው ይገባል ነው። ስራ ስንሰራ ነው። እሳት ልክ እንደ እሳት ውሰዱት። እሳቱ እዚህ ላይ እሳት ቢቀመጥ እንጨት ስንጨምርለት ምን እያደረገ ይሄዳል? እየነደደ ይሄዳል። አይደለም እንዴ? ልክ እግዚአብሔር ጸጋ ሰጥቶናል። ያንን እሳት ምንድን ነው ያለ? ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ ሲናገር ምንድን ነው ያለው? እሳት አምጻይኩ ለብሔር ምን ተፈቅር ዘእንበለ አንድዶታ። እሳት ለዚች ምድር ምን ይዤ መጥቻለሁ አለ። እሳት እና ምን እፈልጋለሁ አለ? ማንደድ ነው የምፈልገው አለ። ያችን እሳት ምንድን ናት? ያች እሳት ክርስቶስ የሰጠን ጸጋና ፍቅሩ ናት። እሷ ምን ትፈልጋለች? እንድትነድ እፈልጋለሁ ማለት። እየሰራህ የኔ ጸጋ በተግባር ምን ማለት አለባት ነው? መገለጥ ነው። ይዘህ ዝም ብለህ ኢየሱስ ጸጋዬ ነው ብትል እስቲ ዝም ብሎ እንደዚህ እንደሰከረ ሰው ማለት። የሰከረ ሰው ሲሰክር የሰዎቹ ሚስት የሱ ናት፣ ፎቁ ሁሉ የሱ ነው፣ መኪና ገዝቷል፣ እንደ ጠቅላይ ሚኒስትር ያሳስበዋል። በቃ ሁሉ የሱ ነው። በቃ መስከር በጣም አደገኛ ነገር ነው በእውነቱ ማለት ነው። አይምሮ ድህነቱን እንዳያውቅ ነው የሚያደርገው፣ ያለበትን ሁኔታ እንዲረሳ እና ሰው ዝም ብሎ በክብርና ከመጠን ባለፈ የራስ መተማመን ሲሰክር ሰው ያለበትን እውነተኛ ነባራዊ ሁኔታ እንዲዘነጋ ነው የሚሆነው። ኃጢአተኛ ከሆንክ ኃጢአተኛነትን መቀበል አለብህ እንጂ በክርስቶስ ጽድቅ እያመከኙ ኃጥ መሆን አይደለም። የክርስቶስ ጽድቅ በስራ የሚገለጥ ነው። ብርሃናችሁ በሰው ፊት ምን ይበል ነው ያለ? ምን ይበል ነው ያለ? ይብራ ነው። እየሰራ ነው የምታበራው። እየሰራ የምታበራው በበጎ ስራ የሚበራ ነው። ይሄንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን ጽድቅ ጸልየን የምንገልጠው። ምንድን ነው ያለው? ማንም ያለህን እንዳይወስድብህ ምን ብለህ ነው? አክሊልህን ምን አድርገህ ያዝ ነው ያለው። ራዕየ ዮሐንስ ምዕራፍ 3 ላይ አጥብቀህ ያዝ ነው ያለው። ማንም አክሊልህን እንዳይወስድብህ ያለህን ነገር አጥብቀህ ያዝ። ራዕየ ዮሐንስ ምዕራፍ 3 ላይ አጥብቀህ የምትይዘው ነው። ሊያመልጥህ ይችላል። በክርስቶስ የተገኘ ጽድቅ የሚያመልጥ ነው፣ የሚነጠቅ ነው። ራዕየ ዮሐንስ ምዕራፍ 2 ላይ ምንድን ነው ያለው? መቅረዝህን አጠፋታለሁ አይደል ያለው? አጠፋታለሁ የማትመለስ ከሆነ ይኮንከ ቆሬረ ወማኮ ምውቀ፣ ቀዝቃዛም ሙቅም አይደለህም። ስለዚህ ልተፋህ ነኝ፣ መቅረዝህንም ላጠፋት ነው ይለዋል። የክርስቶስ ጸጋ መቅረዝ ናት። በትክክል ካላስቀመጥናት ምን ያደርጋታል? ምን ትሆናለች? ያጠፋታል። መብራት አብርቶ እያቱ ማይቶ ተከማያን ብርዋታ የተከፈረ አላ ያነብርዋ ዲበ ተቀዋማ ወታበርህ ለኩሉ። መብራት አብርቶ እንቅብ የሚደፋ የለም ነው። ክርስቶስ የሰጠን ጸጋ መብራት ነው። እንቅብ ደፍተንበት ቁጭ ማለት ምን ማለት ነው? በዓለም ምቾት፣ በምኞት፣ በተለያየ በዚህ ዓለም ሐሳብ አዳፍኖ የክርስቶስን ጸጋ አለኝ እኔ ጻድቅ ነኝ እያሉ መቀመጥ ነው። መቅረዟን ማዳፈን ነው። እንዴት ታዳፍናታለህ ነው? እንቅብ ሊደፉበት መብራት አያበሩም ማለት። ክርስቶስ መብራት ሰጠ፣ አንተ ግን እንቅብ ደፋህበት ነው። እንቅብ ከደፋህበት በዚህ ዓለም ነገር ቅልጥ አድርገህ ከተያዝ እሱ ይዳፈናል ነው። ከቃሉ ጋር ናቸው።